ሰላም ጤና ይስጥልኝ። እንዴት ናችሁ? አብዲ ቬት ነኝ። ይሄኛውን ዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩልኝ። ዛሬ የምናወራው ስለ መልቲ ቫይታሚን እና ስለ አንዳንድ መድኃኒቶች እናወራለን። ይሄኛው መልቲ ቫይታሚን ጥቅሙ ምንድን ነው? ምን ይጠቅማል? በብዛት የሚያደልቡ ሰዎች ለከብት ለማድለብ ይጠቀሙታል። ለምንድን ነው የምንጠቀመው? ጥቅሙስ ምንድን ነው የሚለውን አብረን ማየት እንሞክራለን። እንግዲህ መልቲ ቫይታሚን የሚጠቅመው በብዛት ለደከሙ ከብቶች፣ ቫይታሚን እጥረት ላላቸው፣ በተለይ ደግሞ ከብቶች ስታመሙ በሬም ይሁን ወይ ወተት ላም ይሁን ማንኛውም ከብት ስታመም ከዋና መድኃኒቶች ጋር አብሮ የሚሰጥ ነው። ይሄ መድኃኒት አንቲባዮቲክም አይደለም፣ አንቲ ኤሌመንትም አይደለም። ስለዚህ ይሄኛው እንደ ሰፕሊመንተሪ ነው። ይሄኛው አጋዥ ነው፣ ደጋፊ ነው። ደጋፊ ነው የምንጠቀመው። መልቲ ቫይታሚን የምግብ አጋዥ እንዲሁም ደግሞ በሰውነት ውስጥ አጋዥ ነው። በውስጡ ቫይታሚንን፣ ማዕድናትና እንዲሁም ደግሞ የተለያዩ ምግቦችን በውስጡ የያዙ ነው። አቀራረቡም ደግሞ ዝግጅቱ ሲዘጋጅ አንደኛ በፈሳሽ በኩል አሁን ያሳያችሁን እንደ ፈሳሽ መቅረብ ይችላል። ሌላ በዱቄት መልክ እንዲሁም ደግሞ በኪኒኒ መልክ ሊዘጋጅ ይችላል። ስለዚህ ይሄኛውን ምግብ ላይ እየጨመሩ መስጠት ይቻላል። ሌላ ማዕድናትን የአይረንን፣ ካልሲየምን፣ ዚንክን ከውስጡ ይኖረዋል። ስለዚህ ለምሳሌ አሁን አይረን ከውስጡ ካለው በዚህ ጉዳይ ከብቶች አንዳንድ ጊዜ በብዛት አይታችሁ ከሆነ በጎችና ፍየሎች ላይ በጎች የአዙሪት በሽታ ራሳቸው ላይ ሰርኪሊንግ እየዞሩ የሚወድቁ መቆም ያቅታቸው እሱ የአይረን እጥረት ነው። ስለዚህ ቫይታሚንን ከወሰዱ ለነሱ መልካም ነው። ሌላ ደግሞ ካልሲየም ወተት ላሞች ሲወልዱ ወሊድ ላይ ወድቆ የመነሳት ችግር ያጋጥማቸዋል። ስለዚህ መልቲ ቫይታሚን ካልሲየምን በውስጡ ስለያዘ መልቲ ቫይታሚንን በወተት ላሞች ላይ መጠቀም እንችላለን። ሌላ ምንድን ነው? ኢሙኒ ሲስተምን በጣም ያነቃቃል። በሽታን የመከላከል ኃይልን በጣም ያነቃቃላቸዋል። ሌላኛው ምንድን ነው? የኤነርጂ ሌቨላቸውን፣ የጉልበታቸውን፣ የአቅማቸውን ኢምፕሩቭ ያደርግላቸዋል። የሜንታል ሰፖርትን ራሳቸውን ችሎ እንዲንቀሳቀሱ ስትረስ ፍሪ ነው። ይሄ መልቲ ቫይታሚን ስትረሶች፣ ጭንቀቶች፣ መጨናነቅ ከብቶቹ ሪላክስ እንዲያደርጉ ያደርጋቸዋል። ስለዚህ ይሄ መልቲ ቫይታሚን በጣም ዘርፈ ብዙ ጥቅም አለው። አፒታይታቸውን በጣም ከፍ ያደርግላቸዋል። ይሄኛውን ቫይታሚን መጠቀም ትችላላችሁ። ለበግና ለፍየልም ይሄኛው መድኃኒት ይሆናል። የምንጠቀመው እኛ ይሄኛው ቫይታሚን ነው የምንጠቀመው። ኦልሞስት የሚያገለግለው በተለይ ትናንሽ ከብት ለሆኑ በተለይ በጥጆች ላይ ለመስል ግሮዝ ይጠቅማል። ለመስል ግሮዝም ለጥጃውም እድገትም ይሄኛው መድኃኒት ያገለግላል። በአንድ ጊዜ በአንድ ዙር ነው መስጠት የምንችለው። መጠን አለው፣ የምንሰጠው መጠን አለ። በዛ መጠን መስጠት እንችላለን። ለዚህ ነው ቫይታሚን የምንጠቀመው። በብዙ አይነት አለ። ይሄኛው አሁን ኤስጂ የምንለው የቫይታሚን ዝርያ ነው። እዚህ ጋር ደግሞ የምታዩት ይኸውላችሁ ይሄኛው ቫይታሚን ነው፣ መልቲ ቫይታሚን ነው። ከመልቲ ቫይታሚን ሆኖ ሜዳ ይሄ ቡልቬት ነው የሚለው ይሄኛው ይኸውላችሁ፣ ይሄኛው ቡልቬት ይላል። ይሄኛው ደግሞ ኤስጂ መልቲ ቫይታሚን ይላል። ይሄኛውም ቻይና ነው፣ ይሄኛውም ቻይና ነው። ምንም ግን ልዩነት የለውም። ሌላ አይቨርሜክቲን አለ፣ ፔንስትሪፕ አለ፣ ብዙ መድኃኒቶች አሉ። ስለነሱ መድኃኒቶች ደግሞ በሌላ ዙር እነግራችኋለሁ። ከእናንተ ጋር የቆየሁኝ አብዲ ለገሰ ነኝ። መልካም ስራ ቀን